እስራኤላውያን ቢቢ ይሏቸዋል። ቢቢ ማለት የመጽሐፍ ቅዱስ በተለይም ከዕብራይስጡ የመጣ እንደሆነ ይነገራል። በተለይም ቤንጃሚን ተብለው የሚጠሩ ልጆች የሚሰጣቸው የቤት ስም አይነት ሆኗል። አሁን ግን ቢቢ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ከእስራኤል መገናኛ ብዙሃን ተሻግሮ በዓለም አቀፍ መድረክም እንዲሁ እየናኘ የሚገኝ ስም ሆኗል። አንዳንዶች ጠቅላይ ሚኒስትር ቤንያሚን ኔታንያሁን በተለይም ኢትዮጵያ ውስጥ የሚወዷቸው እንዳለ ይታወቃል። ምናለ ጠቅላይ ሚኒስትር አብይ አህመድ እንደ ኔታንያሁ በሆኑ የሚሉም አይጠፉም። በሌላ በኩል ደግሞ ኔታንያሁ ትልቁ ሰይጣን የሚል ስም ሰጥተው የሚጠሯቸው አሉ። ለዚህም ነው ከኢትዮጵያ እስከ መላው ዓለም ኔታንያሁንም የሚወዷቸው የሚጠሏቸውም አሉ የሚባለው። ያም ሆኖ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማን ናቸው የሚለውን ትኩረት ሰጥተን እንነጋገርበታለን። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። በእርግጥ ቢቢ ሲባሉ በዓለም አቀፍ መድረክ ስማቸው ከፍ ይበል እንጂ እስራኤላውያን ስማቸውን ከፍ አድርገው የሚጠሩበት ሲያከብሯቸው እንደሆነም ይታወቃል። ሌላው ዓለም ግን ቢቢ ሲል ያው እወደድ ባይ ካልሆነ በስተቀር ትርጉሙ ያን ያህል ውሃ የሚያነሳ አይደለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴል አቪቭ ከተማ በአውሮፓውያኑ አቆጣጠር 1949 ላይ የተወለዱ ናቸው። እስራኤል ከተመሰረተች ከአንድ ዓመት በኋላ እስራኤል በ1948 ዳግም መመስረቷ የሚታወስ ነው። አንዳንዶች ከ1994 ዓመታት በፊት አንዳንዶች ከ1994 ዓመታት በኋላ በድጋሚ ተመሰረተች ሲሏት፣ ሌሎች ደግሞ እስራኤል የምትባል ሀገር የለችም በሚል ይከራከራሉ። ዞሮ ዞሮ ፍልስጤምና እስራኤል የሚባል ምድር እዛ አካባቢ እንዳለ ግን ተመልካቾች ግምት ውስጥ እንድታስገቡ የዚህ ፕሮግራም አላማውም ይሆናል። አባታቸው ቤንዚዮን ነው። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ታዋቂ የታሪክ ምሁር ናቸው። የጽዮናውያን እናት አራማጅ ወይንም ደግሞ ዛዮኒዝምን በደንብ የሚያቀነቅኑ እንደሆነ ይነገርላቸዋል። ቤንዚዮን ቤተሰባቸውን ይዘው በ1963 ወደ አሜሪካ ምድር አቅንተዋል። ኔታንያሁ ደግሞ በ18 ዓመታቸው ወደ እስራኤል ተመለሱ። ታዲያ ኔታንያሁ በቴል አቪቭ ከተማ የተወለዱ ብቸኛው ጠቅላይ ሚኒስትር፣ ያ ማለት እስራኤል ውስጥ ተወልደው እስራኤልን በጠቅላይ ሚኒስትርነት የመሩ የመጀመሪያው መሪ ያደርጋቸዋል። ከዛ ውጭ ያሉት በስደት የኖሩ ከአውሮፓም ከአሜሪካም የመጡ እንደሆነ ይታወቃል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ18 ዓመታቸው ወደ እስራኤል ከተመለሱ በኋላ ሳይረት ማትከል በተባለ ኮማንዶ ክፍል ውስጥ ኃላፊ ሆነው ማገልገላቸውን ታሪካቸው ወደ ኋላ መልሶ በስፋት ይጠቁማል። በ1972 በፍልስጤማውያን ሚሊሻዎች የተጠለፈውን አውሮፕላን ለማስለቀቅ በሚደረገው ሙከራ መቁሰላቸው የሚዘነጋ ሳይሆን ጥቁር መስከረም የሚባለው ድርጅት ከባድ ዋጋ እንዳስከፈላቸው ይነገራል። በ1973 ደግሞ በመካከለኛው ምስራቅ ጦርነት ተሳትፏል። ይህ ማለት በዮም ኪፑር ወይም በረመዳን ጦርነት መሆኑ ነው። ወንድማቸው ዮናታን ደግሞ በምስራቅ አፍሪካ ዩጋንዳ ውስጥ እንዲሁ ቆስሎ ህይወቱን አጥቷል። ዮናታን ኔታንያሁ ኢንተቤ ውስጥ አንድ የተጠለፈ አውሮፕላን ማለትም በጥቁር መስከረም ብላክ ሰፕተምበር ለማስለቀቅ በተካሄደው የኮማንዶ ታልኮ መካከል ህይወታቸውን እንዳጡ ይነገራል። ታዲያ መጀመሪያ በመተኮሱ የተፈጠረበት ጣጣ እንደሆነ በግልጽ ታሪካቸው ያሳያል። ሞታቸው ኔታንያሁ ላይ ከፍተኛ ተጽዕኖ ከማሳደሩን ባሻገር የተለያዩ እንቅስቃሴዎችን ለማድረግ አስገድዷቸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወንድማቸው ስም የጸረ ሽብር ተቋም ማቋቋማቸው የሚዘነጋ አይደለም። በአውሮፓውያኑ 1982 ደግሞ የእስራኤል ምክትል አምባሳደር በመሆን ወደ ዋሽንግተን አቅንተው በተለያዩ ፖለቲካዊ አጋጣሚዎች ላይ ስራቸውን ሰርተዋል። የአደባባይ ህይወታቸው በግልጽ ጀመረ በሚል በርካቶች ሀሳባቸውን ሊያጋሩላቸው ቢችሉም ልዩ በሆነው የአሜሪካ እንግሊዝኛ ዘይቤያቸው የሚታወቁ ሆነዋል። በዚህኛው አካሄድ ደግሞ የተለያዩ ሀሳቦችን እስራኤልን ወክለው ማጋራት እንዲችሉ አድርጓቸዋል። በአሜሪካ መገናኛ ብዙሃን ዘንድ ለመታወቅ ጊዜ ያልወሰደባቸውም
ቋንቋውን በአግባብ ከመናገር ቅኔ እስከ መዝረፍ በመሻገራቸው ነው። ለሀገራቸውም ጥሩ ተጠሪ ወይንም ደግሞ ተወካይ ሆነው በግልጽም መወከል የቻሉ ታላቅ ዲፕሎማት ሆኑ። ኮማንዶ ዲፕሎማት፣ ከዛ ደግሞ በውጭ ጉዳይ ሚኒስቴር መስሪያ ቤት መስራት፣ ከዛ ጠቅላይ ሚኒስትር በመሆን በርካታ ስራዎችን የሰሩ ሆነዋል። በአውሮፓውያኑ 1984 በመንግስታቱ ድርጅት የእስራኤል ቋሚ ተወካይ ሆነው ኒውዮርክ ወደሚገኘው የመንግስታቱ ድርጅት ዋና ጽህፈት ቤት ሄደው ተወከሉ ወይንም ደግሞ ሹመት በእስራኤል መንግስት አገኙ። ወደ ስልጣን ከፍታ የመጡበት አጋጣሚ ደግሞ በተለያየ ሁኔታና የፖለቲካ አንደምታ የሚመነዘር ቢሆንም ሜናሄም በገን ጭምር እንዲሁ የሚያደንቋቸው ጠቅላይ ሚኒስትር ሆነዋል። ወደ ስልጣን የመጡበትን አጋጣሚ በተለያየ አቅጣጫ ለማየት ቢቻለም ወንድማቸው ዮናታን ኔታንያሁ ህይወታቸውን ያጡላት እስራኤል እንዲሁም ደግሞ አባታቸው በተለያዩ እንቅስቃሴዎች ጽዮናዊነትን ከማቀንቀን ተሻግረው እንዲሁ ለሀገራቸው ዋጋ የከፈሉ ነውና ኔታንያሁም በረጅም ጊዜ እስራኤልን ያስተዳደሩ ሆነው ተመዝግበዋል። በተለያየ አጋጣሚ በርካቶች ቢያደንቋቸውም በተለይም እስራኤላውያን፣ በሌላ በኩል ደግሞ ከአረቡ ዓለም ትችት ይሰነዘርባቸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ1988 ወደ እስራኤል ድጋሜ ተመለሱ። ፖለቲካውን የተቀላቀሉትም በዚህ አጋጣሚ እንደሆነ ይገኛል። በዚህ አጋጣሚ እንደሆነ ይነገራል። ሊኩድ ፓርቲን እስካሁን ድረስ ይዘውት የዘለቁትን ወከሉ። በእስራኤል ምክር ቤት ክነሴት ማለትም 120 መቀመጫ ባገኘው ውስጥም ደግሞ መሳተፍ ቻሉ። ቀጥለው ደግሞ ምክትል የውጭ ጉዳይ ሚኒስትር ለመሆን እድሉን ሲያገኙ በእርግጥም ፖለቲካውን በእስራኤል ምድር ስፋት ተቀላቀሉበት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ከተቋቋመችበት ጊዜ አንስቶ ከ1948 በኋላ ተወልደው ለዛውም በዋና ከተማ ቴልአቪቭ የእስራኤል መሪ የሆኑ ናቸው። የመጀመሪያውና እስካሁንም አንድም ሰው ወይንም ደግሞ መሪ በእስራኤል ምድር ተወልዶ ያስተዳደረ የለም። ይህ ደግሞ ሌላ አንደምታ የለውም። እስራኤል ከተለያዩ አቅጣጫዎች በመጡ ዜጎቿ ሀገር ሆነች የሚል ትርጓሜ እንዲኖረው ያደርጋል። ኔታንያሁ የተለያዩ አጋጣሚዎችን በሁኔታዎች ልክ እየቃኙ መሄድን ተክኖበታል ይባላል። የመጀመሪያውና እስካሁንም ብቸኛው ረዥም ጊዜ የመሩት ጠቅላይ ሚኒስትር ከመባል ባሻገር በእስራኤል ፖለቲካ ውስጥ ከፍተኛ ጦርነት በማድረግ እንዲሁ ይተቻሉ። ያ ማለት ኢራቅ ውስጥ መንግስት ሲገለበጥ፣ ሊቢያ ውስጥ እንዲሁም በጎረቤት ሱዳንና ሶማሊያ ሳይቀር በተለያዩ ፖለቲካዊ እንቅስቃሴዎች ላይ ተሳትፈዋል በሚል ይታማሉ። በእርግጥ እሳቸው በሁሉም ላይ አሉበት ለማለት አዳጋች ቢሆንም ፍላጎታቸው ግን እንዳለ በግልጽ ማሳየት ይቻላል። ምንም እንኳን በ1993 የተፈረመውን የኦስሎ ስምምነት ተቃውመዋት ከዌስት ባንክ ቢቃወሙም ከዌስት ባንክ ለመውጣት ፊርማ ያስቀመጡት እሳቸው መሆናቸው ደግሞ ከፍልስጤማውያን አንጻር ያን ያህል ነው ባይባልም እንደ በጎ ይቆጠራል። ኦስሎ 1ና 2 1993ና 94 ላይ የተፈረመ መሆኑ የሚታወስ ነው። በወቅቱ ይስሐቅ ራቢን የእስራኤሉ ጠቅላይ ሚኒስትርና ያሲር አራፋት የፍልስጤማውያን ተወካይ እንደነበሩ ይታወሳል። ያን ፊርማ ማስቀመጣቸው ደግሞ ከራይቲስት ከሚባሉት ቀኝ ዘመን ፖለቲከኞች ከባድ ተቃውሞ ተነሳባቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ1999 ስልጣናቸውን በዚህ አጋጣሚ ለቀቁ። ያ ማለት የሩሲያው ፕሬዝዳንት ቭላድሚር ፑቲን ለመጀመሪያ ጊዜ ወደ መሪነት ብቅ ባሉበት አጋጣሚ ምርጫ ከመድረሱ ከ17 ወራት በፊት ምርጫ መደረግ አለበት ብለው ነበር። የሌበር ፓርቲ መሪና የኔታንያሁ የቀድሞ አዛዥ በሆኑት እሁድ ባራክ ተሸንፈው አርፈዋል። በእርግጥ ታዲያ አካሄዶቻቸው በተለያዩ አጋጣሚዎች መሆኑ የእስራኤልን ፖለቲካ በአንድም በሌላ መንገድ እንደጠቀሙት ይነገርላቸዋል። ከሊኩድ ፓርቲ መሪነታቸው ወርደው በኤሪያል ሻሮን መተካታቸው ደግሞ በፈረንጆች 2001 አካባቢ የሚዘነጋ አይደለም። በ2001 ሻሮን ማለትም ኤሪያል ሻሮን የእስራኤል ጠቅላይ ሚኒስትር ሆነው ከዛም በኋላ ደግሞ ኔታንያሁ ወደ ስልጣን ለመመለስ እድሉን አግኝተዋል። መጀመሪያ የውጭ ጉዳይ ሚኒስትር እንደነበሩ ደግሞ የሚዘነጋ አይደለም። ቀጥሎ የገንዘብ ሚኒስትር ሆነዋል። በ2005 እስራኤል ከጋዛ ሰርጥ መውጣቷን ተከትሎ በተነሳ ተቃውሞ ሳቢያ ከስልጣናቸው ራሳቸውን ደግሞ ለማግለል ሞከሩ። ለዚህም ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠብደል ያለ የፖለቲካ ልምድ አላቸው፣ ከዲፕሎማሲ አንጻርም የሚባልላቸው። በ2009 ድጋሜ የሊኩድ ፓርቲ መሪ ሆነው በመወዳደር የእስራኤል ጠቅላይ ሚኒስትር ሆነው መልሰው ወደ ሀገሪቱ ወደ ክነሴቱ መሪነት ወይንም ደግሞ ወደ ጠቅላይ ሚኒስትርነቱ ብቅ ለማለት እድሉን አግኝተዋል። በ2009 ፍልስጤም ከእስራኤል እኩል ሀገር የምትሆንበት ሁኔታ ይመቻቻል የሚል ቃል ቢገቡም በኋላ ግን ፍልስጤም የምትባል ሀገር አትፈጠርም በሚል የሙጠኝ አሉ። በአሁኑ ጦርነት ደግሞ ጉዳዩን አወሳሰቡ።
ያቀረቡት በፍጹም አይታሰብም አሉ። በ2019 ለአንድ የእስራኤል ራዲዮ ጣቢያ ደግሞ በዚህ መንገድ ሲያረጋግጡ እስራኤላውያን በእርግጥም በመሪያቸው ላይ አይጠራጠሩም ወደሚል ድምዳሜ ወሰደ። የሁለት ሀገራት መፍትሄ የሚለውን ለምን ችላ አሉት? በርካቶች በጥያቄ መልክ የሚያነሱት ቢሆንም ዩናይትድ ስቴትስ የእስራኤል የቅርብ አጋር እንደሆነች ዓለም የምታውቀው የአደባባይ ሀቅ ነው። በባራክ ኦባማና በኔታንያሁ መካከል ግን ግንኙነቱ ተወሳስቦና ሻክሮ እንደነበር ደግሞ በሌላ መንገድ መገንዘብ ያስፈልጋል። አሁንስ የሚለውም እንዳለ ሆኖ ኔታንያሁ ወደ አሜሪካ መጥተው ለኮንግረስ ባደረጉት ንግግር አሜሪካ ከኢራን ጋር የምትገነባው የኒውክሌር ስምምነት አያዋጣም ማለታቸውን ተከትሎ ሁለቱ መሪዎች ግንኙነታቸው እየሻከረ ሄደና 2017 ላይ ዶናልድ ትራምፕ ነገሩን ጥለውላቸው ሲወጡ ደግሞ መልካም ሆነላቸው። ያ ማለት በ2017 ስልጣን ጨበጡ። ከዛ ደግሞ ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና ከተማ አደረጉ። ከዛም የጎላን ተራሮችን ለእስራኤል ሰጧት። እናም ግንኙነታቸው በድጋሜ መልካም ሆነ። ይህ ባለበት አጋጣሚ የእስራኤል ጉዳይ እጅግ አሳሳቢ ሆኖ ሊቀጥል ይችላል ቢባልም እነ ባራክ ኦባማም ተሸኙ። ትራምፕ ድጋሜ መጡላቸው። ሁኔታው 2017-18 ላይ ተስተካከለ። የትራምፕ ድርጊት የአረቡን ዓለም በወቅቱ አስቆጥቶ ቢያበሳጭም አረቦች ተመልሰው ከእስራኤል ጋር ወዳጅ እንዲሆኑ በራሳቸው በትራምፕ በኩል ስራቸውን ሰሩላቸው። ፍልስጤም የምስራቁን ኢየሩሳሌም ክፍል ይገባኛል ጥያቄ ታነሳበታለች። የትራምፕ ውሳኔ ደግሞ ይህን ነገር በተለያየ አጋጣሚ ውድቅ ያደረገ በመሆኑ አስቸጋሪ አድርጎታል። ተደራራቢ ክሶች አሉባቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ከአውሮፓውያኑ 2016 በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ምርመራ እየተካሄደባቸው ይገኛል። ለዚህም ነው ዛሬ ዶናልድ ትራምፕ ይበቃቸዋል ያላቸው። ከዚህም በህዳር 2019 ከሶስት የተለያዩ ጉዳዮች ጋር በተያያዘ በጉቦ በማጭበርበር እምነት በማጉደልና መንግስታቸውን በተለያየ አቅጣጫ ውስጥ ጫና በማስገባት በሚል ተከሰው አርፈዋል። አሁንም ክሱ አለባቸው። ትራምፕ ግን ይነሳላቸው ያሉ ይገኛሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሀብታም ነጋዴዎች ስጦታዎችን ይቀበላሉ በሚልም እንዲሁ የክሱ መሰረት ሆኖባቸዋል። በእርግጥ በተለያየ አቅጣጫ አሁን ባለው የፖለቲካ እንደምታም የሚታቹ እየሆኑ መጥተዋል። ከኮማንዶ መሪነት እስከ ጠቅላይ ሚኒስትርነት ቤንያሚን ኔታንያሁ ማን ናቸው በሚል መገናኛ ብዙሃን የሚያንቆለጳጵሷቸውም ከዚህ አንጻር ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰብአዊነት ላይ በተፈጸመ ወንጀል ተከሰው የእስር ትዕዛዝ የወጣባቸው አራተኛው የዓለማችን መሪ መሆናቸውም የሚዘነጋ አይደለም። የሩሲያው ፕሬዚዳንት ቭላድሚር ፑቲን፣ የሱዳኑ ኦመር አልበሽርና የሊቢያው ሙአመር ጋዳፊ ናቸው። ሁሉም በአብዛኛው ከምዕራቡ ዓለም ያፈነገጡ ናቸው። ኔታንያሁ ግን ለየት የሚያደርጋቸው የምዕራቡ ዓለም አጋር ለዛውም የአሜሪካ መሆናቸው ነው። ኔታንያሁ በእስራኤል ታሪክ ብዙ ዘመን ያስተዳደሩ ጠቅላይ ሚኒስትር እንደሆኑ ይታወቃል። በጋዛ በኩል ሐማስ፣ በሊባኖስ ደግሞ ከሂዝቦላ ጋር ጦርነት የገጠሙ፣ ከኢራን ጋርም እንዲሁ የተፋጠጡ፣ ከዛም ባሻገር ከየመን ሁቲዎችም ጋር በመጋፈጥ ላይ ያሉ የሚል ስም አላቸው። በሰባት ድንበር ወይንም ግንባር ጦርነት ውስጥ እንደሆንኩኝ ማወቅ አለባችሁ በሚል በግልጽ ደግሞ ሀሳባቸውን ለማስቀመጥ ተገደዋል። ቢቢ ይሏቸዋል። ቢቢ ታዲያ ለእስራኤላውያን እንጂ ለሌላው ዓለም ያው ቀደም ሲል እንደተባለው ያው ውደዱኝ ካልሆነ ሌላ ምንም አይነት ትርጓሜ የለውም። እስራኤል ውስጥ ደግሞ በሙስናና ጉቦ በመስጠት ተጠርጥረው እንዲሁ አይነት ጥያቄ ቢነሳባቸውም እሳቸው ግን በበርካቶች ዘንድ በተለይም በእስራኤላውያን ተወዳጅ የሆኑ የመጡ ሆነዋል። የሚቃወሟቸው ደግሞ አያሌ መሆናቸውም ግምት ውስጥ መግባት አለበት። በአውሮፓውያኑ ህዳር 2022 በእስራኤል ታሪክ ተደርጎ በማይታወቅ ሁኔታ ለአምስተኛ ጊዜ መሪ ሆነው መመረጣቸው የሚዘነጋ አይደለም። የአክራሪና ቀይ ዘመሙ ሊኩድ ፓርቲ መሪ መሆናቸውም በግልጽ የተለያዩ ሀሳቦችን ዓለም እንድታነሳ አድርጓታል። ለ12 ዓመታት ያህል እስራኤልን ካስተዳደሩ በኋላ ለአጭር ጊዜ ተቃዋሚ ሆነው ቆይተዋል። ድራማ በተሞላበት መንገድ ደግሞ ድጋሜ ብቅ አሉ። ለዚህም ደግሞ ፖለቲካውን ራሳቸው ጠንቅቀው ያውቁታልና በራሳቸው መንገድ እንደሄዱበት ይጠቁማል በሚል በርካቶች ተቿቸዋል። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ።